አይ አደይንም እንግዲህ ይዟት ሄደ ማለት ነው። ናሆም እንዴት በቀላሉ ትሸወጃለሽ? ምን ሆነሽ ነው? ሊዲያ እሱ ጋር እንዳለች እያወቀች ቆይ ምን ማለት ነው? ቢያንስ እኮ ስልክ መደወል ትችይ ነበር፣ እንደዛው እንደቆለፍሽበት አይደል እንዴ? እንዴት አመንሽው? ምን አይነት ሞኝ ናት በእናታችሁ። እንግዲህ ሁሉንም ነገር ሰምታለች። ቤዛና ፍቅር ምን እያወሩ እንደነበረ ሁለቱም ሚስጥር ስለሚያውቁ እና ቤዛ ፋይል ይዛበታለች። እሱ ግን አያውቅም። ያንን ነገር ደግሞ ለፍቅር አሰምታለች። አሁን እሱ እኔ ያሰብኩት ፍቅርን ነበረ፣ ግን ደግሞ አንቺ ቀድመሽ ከአደይ ቀድመሽ ይሄንን ነገር እሺ ስላልሽኝ ነው እዚህ ውስጥ ያመጣውሽ። እኔም ወድጄ ፈቅጄ አይደለም ቸግሮኝ ነው። እና ታዲያ ቢቸግርስ እንዴ? ሴት እህት የለህም እንዴ አንተ ለፍቅረኛህ ብለህ እነኝህ ምስኪኖች መስዋዕት የምታደርገው ምን አይነት ሰው ነህ እንዴ? ቆይ የአንድን ሰው ህይወት ለመዳን ሌላ ሰው ህይወት መጥፋት አለበት? በጣም ታሳፍራለህ በእውነት። ናውል ተብዬው ግን እውነት አናድደኝ እንዴ። ለፍቅረኛ እና የራስ ጉዳይ፣ እሷን በራሷ በስራዋ ሊሆን ይችላል። ቆይ እነኝስ እንዴ አሳዝኑ። እንግዲህ አደይ ተሸወደች። መጀመሪያ ላይ ስታየው በጣም ተደናገጠች። የምትይዝ የምትጨብጠው ጠፋ። ማንም ቤት ውስጥ አልነበረም ሲመጣ። እንግዲህ ቤት እየጠረገች ነበረ፣ ተርበተበተች። እነ ፍቅርና ቤዛ ይታሉ ሲላት የሉም አለች። ዴቭና ባርኮትስ ሲላት የሉም አለች። ከዛ ተመቸዋ ብቻዋን ቤት ውስጥ። ከዛም ፈራችና ሄደችና ክላሷ ገባችና ተደበቀች። ከዛ እሱ ሲገባ በር ቆለፈችበት። ላው ላይ ክፈችልኝ አላት። ያው ተሳካለት። ለማንኛውም 2 ሴት ነው የምፈልገው ብሎታል ሰውየው። እንግዲህ ሁለቱንም ሴቶች ወስዶ የእሱን ፍቅረኛ ሊሰጠው። ሲጀመር የእሱ ፍቅረኛ ብትኖር ኖሮ በህይወት ዛሬ እስከ ዛሬ ድምጿን ያሰሟት ነበር፣ ግን የለችም። እንግዲህ ፍቅር ተብዬውም ናሆልን የምታውቀው ትምህርት ቤት ነው። የት ነው የምታውቂው ስትላት ትምህርት ቤት ነው። እናም የሆነችን ልጅ እንደዚህ ሲያስቸግራት ያቺ ልጅ እስከ ዛሬ ጠፍታ አልተገኘችም። እሷን ነው ማለት ነው እንግዲህ እችን ብሌን ተብዬዋን መሰለኝ እንግዲህ ፍቅር። እናም እኔ ጋ ፋይል ነበረ፣ ያንን ፋይል ይዤው ነበር እኔ ጋ፣ ግን አሁን የለም። ከኔ ጋ ወስዶታል ፍላሹን። ችግር የለም እኔና አንቺ እንስማማ እንጂ ለፋይሉ ችግር የለም። እኔ ጋም ፋይል አለ። እኔ ቤዛን ቀላል ሰው አድርጎ አይቶኝ መሰለው እንዴ? እንደዚሁ ቀላል ሰው አይደለውም ብላ እሱ ጋር ፋይል አለ እና ለዴቭ እና ለባርኮቴ አሰማቻቸው ማለት ነው እቺ ቤዛ። እንግዲህ ባርኮት ዋናው እሱ ይሄ ዴቭ ያሰማውን ማመን አቃተው። ፍቅር እዚህ ውስጥ እጅሽ ካለ ይቅርታ አድርጊልኝ አልምርሽም አላት ዴቭ። እኔ ማየትሙት ምንም የማውቀው ነገር የለም ማለት እውነቱን ታውቂያለሽ ልጅቷ እሱ ጋር እንዳለች፣ ግን ለምን አልተናገራችሁም ሁለታችሁም? ይሄ ነገር ሳይባባስ በፊት ይባስ ብሎ አዳይንም ደገማት። የአዳይ መታገት እንኳን ለፍቅር ተመቻት። የምትፈልገውም አደይ እንድትታገት ነበረ። ሊዲያ ተለቃ አደይ እንድትታገት። አንቺንም የሚምርሽ መስሎሻል? አሁንም ለምለምን ፍቅርንና ቤዛን ብሏል እሱ ሲጀመር ማለት ነው። ልጁ ሰው መሸጥ ነው ስራው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ናሆል እንግዲህ ጭራሽ ይባስ ብሎ ዛሬ አደይንም የተጣበቀ ልብስ አልብሶ ጭራሽ ለሰውየው ሊወስድለት ነው። ምክንያቱም 2 ሰው ነው የምፈልገው ብሎታል። 2 ሴቶች ካዘጋጀህልኝ ልጅቷን ድምጿን አሰማሃለሁ፣ ግን በመጀመሪያ የማነች እሷ? አዎ የብሌንን ድምፅ አሰማኝ፣ አሊያም ግን ሴቶቹን አልከለህም አሉት። እንግዲህ እና አደይ ይሄዱ፣ ሰው ይደርስባቸው ይሆን አላቅም። ዳይመንድ ደግሞ ምን ነው ደርሰ አሁን ላይ እንደዚህ ግራ ተጋባ። ወንድ አይደለህም እንዴ? ቆፍጠን እንበል እንጂ። እንደው የገባንበትን ቤት አይታችኋል። ሄዳችሁ እዛው አንገቱን አትሉት ነበረ? ቢላ ይዟል። በነገራችን ላይ በቢላ ነው የሚያስፈራራው ማለት ነው። እና ሊዲያን እኔ አንቺን አልገልሽም፣ ምንም አላደርግሽም፣ ግን የምልሽን ብቻ አድርጊ። ኬኳ እኔ አንቺ ምንም አድርገሽኝም አይደለም፣ ሁላችሁ ምንም አድርጋችሁልኝ አይደለም፣ ግን እኔም ችግር ውስጥ ገብቼ ነው። እና የራስን ችግር እኮ በሌላ መንገድ መወጣት እንጂ የእነዚህን የምስኪኖች ህይወት ለምን ታበላሻለህ? ሴትነታቸውን ክብራቸውን እንዴ! አረ በጣም ይደብራል። ይሄ ሁሉ ሳይሆን ግን ቶሎ ፖሊስ በደረሰ ደስ ይለኛል ብዬ አስባለሁ። እና አደይ ወደ ሌላ ሳይሄዱ እንግዲህ ልብሳቸውን አልብሷቸው ቁጭ ብሏል። አደይ እንዴት ልትሸወጅ ይቻልሽ? ምን ሆነሽ ነው እንዴ? ሁሉንም ነገር አውቃለሁ አልሽው እኮ ጭራሽ። እና እንደዚህ ብለሽው የሚምርሽ መስሎሽ ነው እንዴ? ሁሉን ነገር አውቃለሁ
አንተ ጋር ሊዲያ እንዳለች ሊዲያን አንተ እንዳገትካት አውቃለሁኝ። ስለዚህ ባርኮትና ዴቭ እስከሚመጡ እዙ ትቀመጣላለች። አደይ ቶሎ መሄድ አለብኝ፣ እኔ ከዚህ ካልሄድኩ ሊዲያ ትሞታለች፣ ይገላታል፣ አውቆ እኮ ነው። ቶሎ በይ እባክሽን ክፈችልኝና ሁሉንም ነግርሻለሁ። መጀመሪያ ንገረኝ፣ ሊዲያ አንተ ጋር ነች ስትለው አዎ እኔ ጋር ነች፣ ከፈለግሽ ነይ አብረን እንሂድና እለቃታለሁ አለ። አውቆ እቺ ሞኞ ተከትለው ሄደች። በግነሽ እንዴ? ሲጀመር እንዴት ታምኘዋለሽ? ይህንን ልጅ ደግሞ እንደ አንድም ሰው አለመኖሩ ይዟት ሲሄድ ዳይመንድና ኪንጎ እንኳን አላዩ። እውነት በጣም ነው የተናደድኩትኝ። አደይ እንግዲህ ከቤዛ ጋር ተጣልተው ነበረ። ለቤዛም ተስማማት ዛሬ። ቤዛል እንግዲህ አደይን ለመምታት እጇን ሰንዝራ ነበረ። ዞር በይ እባክሽን፣ እኔ ማንንም ፈርቼ አላቅም፣ እንጀራዬን ብዬ ነው እንጂ አንቺ እንዴት ነው የጠገብሽው? ጥጋብ ሳይሆን ይሄ ማንነቴ ነው አለቻት ማለት ነው። እጇን ያዘቻት ልትመታት ስትል እንግዲህ ቤዛ ፍቅር እችን አደይ አንዳንዴም እንደ ሰራተኛ ቆንጠጥ አድርጊያት እንጂ ልኳንና ቦታዋን አላውቅ ብላለች። በጣም ጠግባለች። ታያት አደይን ነገር ዴቭና ባርኮቴ ናቸው ያጠገቧት። የእሷን ነገር ለእኔ ታዩ አለችና ሄደች። በዛው እነሱ ለፖሊስ ሊያመለክቱ ፍቅርና ቤዛ ሄዱ። ምክንያቱም ፍቅር እነሱ ፍቅር ይሄንን ናውሉን ልታስወግደው ነው። ምክንያቱም ለእሷም የማይመለስ ሰው ነው ብሏታል። አንቺንም ወስድሻለሁ ብሏታል። ስለዚህ ይሄንን ነገር ፈጥነው ፖሊስ እጅ ካልገባ በስተቀር ይሄ ልጅ የሁላችሁንም እዩት፣ ለምለምንም ቤዛንም ፍቅርንም እነኛ እንኳን እጁ ገብተዋል። አላቅም። አደይ ግን በጣም አናዳኛለች። እንዴት ተከተለሽ ትሄጃለሽ? ምን ሆነሽ ነው እንዴ? ቆይ ይሄ ልጅ ሊዲያ እሱ ጋር እንዳለች እያወቅሽ አንቺን እንዴት ይለቀኛል ብለሽ አሰብሽ? ሞኝ ነሽ እንዳታስቢም። ከዛ እንኳን ቢለቃችሁ እኮ እሱ ነው እንደዚህ ያደረገው ብላችሁ ስለምትናገሩ ብሎ ስለሚያስብ የሆነ ነገር ሊያደርጋችሁ ይችላል። እንዴ ለአንድ ሰው ተንፈሽ ብትይ እገልሻለሁ ብሏታል። ሊዲያን ራሱ ለማንም አልናገርም። ቆይ አንተ አደይንም ይሄንን ስራ ልታሰራት ነበር እንዴ ስትለው አዎ አላት። ምን አይነት ጨካኝ ነህ? ቆይ ምን አደረገች አደይ አለች። ግን እኮ የዋናት እቺ ሊዲያ የእውነት ፍቅር ብትሆን እሳይትል ነበረ። ግን ሊዲያ ያያችሁ ለአደይ ታስብላታለች ማለት ነው። ደግሞ አደይን ስላገኘች በጣም ደስ አላት። በጣም ነው የተደሰተችው ማለት ነው። ሊዲያ ትንሽ ጭንቀቱ ቀልለኛለች አደይን ስላገኘቻት። ያቺ ብትሆን እንኳ ምን አባሽ ልትሰሪ መጣሽ እጂ ከዚህ ብላ ነበር ውሻ የምታደርጋት ፍቅር ብትሆን ማለት ነው። ከመኝኝ ፍቅርን ብትሆኚ አይቀርልሽም። ልጁ ቆርጧል ማለት ነው። ግን ደግሞ ናሆል ግዴታ ቶሎ ብሎ ፖሊስ እጅ መግባት አለበት። አለያ የብዙዎቹን ህይወት ያበላሻል። የእሱ ፍቅረኛ እንግዲህ ታግታ ነው ያለችው። ይሁን አላውቅም፣ ተሽጣ ይሁን ተገላም ይሁን አላውቅም። እስከ ዛሬ ድምጿን ሰምቶ አያውቅም። ለእናቴ ብዬ ነው ይላል እንዴ? እናትንና ፍቅረኛ ምን አገናኛ? ምን እያወራ እንደሆነ እኮ አያውቅም ልጁ። ዝም ብሎ የሚቀባጥረው ዴቭም ዝም ብሎ መዝለል እንጂ ወደዛ ሄዳችሁ አልፈለጋችሁ። ጭራሽ ካፌ ሄዳችሁ ቁጭ አላችሁ ከባርኮቴ ጋራ። እናንተ ግቢ ውስጥ ብትኖሩ ኖሮ አደይን ተከትለው ባልሄደች ኖሮ እናንተ ለመኖራችሁን አጋጣሚውን ተጠቅሞ አደይንም ይዟት ሄደ። አሁን ለምለም ነች መታ ያስታወሰችው። ለምሊ ስትፈልግ የለችም። እንግዲህ ቤዛና ፍቅር ተፋጠጡ። የት ነው ያለችው? የት ነው ያለችው አደይ? የት ነው ያለችው ፍቅር ሲላት አላቅም ተውኝ ብላ ሄደች ማለት ነው። እንግዲህ ናሆል ወስዷታል። ከመውሰዱን ባሻገር የተጣበቀ ልብስ አልብሷት አደይን እንግዲህ ለሀብታሙ ሊሸጣት ነው። አረብ አለው። አረብ እንዲህ ገንዘብ ተርፎት በጣም ያሳዝናል። በሰው ህይወት መጫወት እኔ ይመስለኛል ሊጠቀሙባቸው ሳይሆን ሊገሏቸው ይመስለኛል። እንዴ መስዋዕት ነው የሚያደርጋቸው አለ እኮ። ስለዚህ የዚህ ልጅ ፍቅረኛ ራሱ ተገላለች። በህይወት ብትኖር ኖሮ ድምጿን አሰሙኝ እያለ እንደዚህ ሲማጸናቸው ድምጿን ያሰሙት ነበር። ግን የለችም። ልጅቷ ከጠፋች በጣም ዘመናትን አስቆጥራለች ብላለች ፍቅር። እች ብሌን ተብዬዋ ማለት ነው። አሁን እሱ ነው ያናድደኝ። የነኝ የኔ ምስኪኖቹን ደግሞ ሊዲያና ወይኔ ሊዲያ የዋ እንደው አደይግስ አናደሽኛል ዛሬ። እንደዛው በሩን እንደቆለፍሽ ስልክ አለሽ፣ ስልክ አትደውይም? ዴቭ ጋር የባርኮት ጋር ቶሎ ነው ቤት አትሉም? አትዩ ተከትለሽው እንደ በግ ትሄጃለሽ እንዴ? ኧረ ጉድ ፈላ። ቆይ ምኑን አመንሹ? ይሄን ልጅ ስለሱ መጥፎነት እየተወራ በጆሮች ሰምተሻል። ፍቅርና እቺ ቤዛ ስለሱ መጥፎነት ሲያወሩ ሰምተሻል አይደለ? በር ስር ቆመሽ ነበር። እንዴት አምነሽው ልትከታዩ ቻልሽ?
ለነባርኮትና ለዴቭ መናገር ነበረብሽ። አላቀልሽም እንግዲህ